አድማጮች አብራችሁ ስላላችሁ ከልብ እናመሰግናለን። የአንድ ሰዓቱን የሰዓቱ ወጃ ነበር አድምጠን ተመልሰን የተገናኘ ነው። አሁን ደግሞ ሰዓቱ ከሀገር ውስጥና ከባህር ማዶ የተውጣጡ ዜናዎችን ወደ እናንተ የምናደርስበት ነው። እንግዲህ አዳዲስ የተሰሙ መረጃዎችን በዚህ የዜና ሰዓታችን የምንመለከት ይሆናል። ሀገር ውስጥም ዜና አለ፣ እንዲሁም ከአፍሪካና ከዓለም አቀፍ ምን አዲስ ነገር አለ የሚለውን በዜና ሰዓታችን እናስቃኛችኋለን። የሀገር ውስጥ ዜናዎችን እናስቀድማለን። ከሀገር ውስጥ ዜናዎች እንግዲህ ኢትዮጵያ ለዓለም የንግድ ድርጅት ለመቀላቀል የምታደርገውን ጥረት የተመለከተ መረጃ አለን። ከቲቢ በሽታ ጋር እንደዚሁ የተያያዘና በአፍሪካም የነዳጅ እጥረትን ምን ቁጥጥር ለማድረግ ምን አይነት እርምጃዎች እየተወሰዱ እንደሆነ እንደዚሁም በአሜሪካ በፕሬዝዳንቱ ዶናልድ ትራምፕ ላይ የተከናወኑ የተቃውሞ ሰልፎችን የተመለከቱ መረጃዎችንም እናቀርባለን። ሁሉንም እየተከታተላችሁ አብራችሁ እንድትቆዩ እንጋብዛለን። ወደ መጀመሪያው ዜናችን እናልፋለን። ኢትዮጵያ በ14ኛው የዓለም የንግድ ድርጅት የሚኒስትሮች ጉባኤ ታሪካዊ ዲፕሎማሲያዊ ስኬት ማስመዝገቧ ተገልጿል። ኢትዮጵያ በካሜሩን ያውንዴ በተካሄደው 14ኛው የዓለም የንግድ ድርጅት የሚኒስትሮች ጉባኤ ላይ የ23 ዓመት የአባልነት ጥያቄዋን ወደ ማጠናቀቂያው ምዕራፍ ያሸጋገረ ስኬት ማስመዝገቧን የተነገረው የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ የመሩት የኢትዮጵያ ልዑክ በቆይታው ከዓለም አቀፍ ተቋማትና ከሀያላን ሀገሮች ጋር ፍሬያማ ድርድሮችን አድርጎ ተመልሷል። በጉባኤው መክፈቻ ላይም የድርጅቱ ዋና ዳይሬክተር ዶክተር ንጎዚ አኮንጆ ኢዌላ ለኢትዮጵያ እውቅና የሰጡ ሲሆን ሀገሪቱ ባለፈው አንድ ዓመት ብቻ ያስመዘገበችው እመርታ ባለፉት 20 ዓመታት ከተከናወነው እጅግ የላቀ መሆኑን መስክረዋል። ይህም የኢትዮጵያ መንግስት ለጉዳዩ የሰጠውን ከፍተኛ የፖለቲካ ቁርጠኝነት የሚያሳይ መሆኑ ነው የተነገረው። የኢትዮጵያ ዋና ተደራዳሪ ዶክተር ካሳሁን ጎፌ በቆይታቸው ከህንድ ከሳውዲ አረቢያና ከዩናይትድ ስቴትስ የንግድ ኃላፊዎች ጋር ጥልቅ ውይይት አድርገዋል። በዚህ መሰረት ህንድ በሳምንት ጊዜ ውስጥ የሁለትዮሽ ድርድሩን ለማጠናቀቅም ተስማምታለች። ከሳውዲ አረቢያ ጋር በመጪው ሚያዝያ በጄኔቫ ከሚካሄደው የስራ ቡድን ስብሰባ በፊት የቴክኒክ ድርድሮችን ለማፋጠን መግባባት ላይም ተደርሷል። ከቻይና፣ ሩሲያ፣ ጃፓን፣ ብራዚል፣ አርጀንቲና፣ ተርኪና ታይላንድ ጋር የጀመሩት የገበያ እድል ድርድሮችን በስኬት መጠናቀቃቸው ተመላክቷል። በሌላ በኩል ኢትዮጵያ ከጎረቤትና የቀጠናው ሀገራት ጋር ያላትን የንግድ ትስስር ለማጠናከር ከኦማን፣ ሶማሊያና የመን ሚኒስቴሮች ጋር መክራለች። በዚህም የቁም እንስሳ፣ የሰሊጥ፣ የቡናና የአበባ ምርቶችን ለኦማን ገበያ ማቅረብ በሚቻልበት ከሶማሊያ ጋር ደግሞ የድንበር ተሻጋሪ ህገወጥ ንግድን በጋራ ለመቆጣጠር ስምምነት ላይ ተደርሷል። ልዑኩ ከዓለም አቀፍ ተቋማት ጋር በነበረው ቆይታም ከዓለም ባንክ ጋር የአባልነት ጉዞን የሚያፋጥን የቡስት ፕሮጀክት፣ ከትሬድማርክ አፍሪካ ጋር የአፍሪካ ነጻ የንግድ ቀጠና ትግበራን ለማደገፍ ከኤፍአይሲኤስ ተቋም ጋር ደግሞ በዘመናዊ የገበያ መሰረተ ልማት ግንባታ ዙሪያ ላይ በቅንጅት ለመስራት ተስማምቷል። በአጠቃላይ በያውንዴ የተመዘገቡት እነዚህ ስኬቶች የኢትዮጵያን የኢኮኖሚ ሪፎርም የሚያጠናክሩና ሀገሪቱ እንደ ኤሮፓውያን አቆጣጠር በ2026 የዓለም የንግድ ድርጅት አባልነቷን በይፋ ለመቋጨት የያዘችውን ግብ የሚያሳኩ መሆናቸው ተገልጿል። ወደ ቀጣዩ ዜናችን ነው የምናልፈው። አድማጮቻችን የቲቢ በሽታን የተመለከተ ነው። በኢትዮጵያ አንድ የቲቢ ታካሚን ለማከም እስከ $8,000 ወጪን የሚጠይቅ ቢሆንም መንግስት አገልግሎቱን ለዜጎች ያለ ክፍያ በነጻ እየሰጠ መሆኑን የጤና ሚኒስቴር አስታውቋል። የቲቢ በሽታ በአሁኑ ወቅት በዓለም አቀፍ ደረጃ ቀዳሚ ገዳይ በሽታ ሲሆን ኢትዮጵያም በሽታው ጫና ከፍተኛ ደረጃ ካለባቸው ሀገሮች ከ30 ሀገሮች መካከል ትገኛለች። ኢትዮጵያ በየአመቱ ከ186,000 በላይ ሰዎች በበሽታው የሚያዙባት ሀገር ስትሆን በቀን በአማካኝም የ53 ሰዎች በዚሁ በቲቢ በሽታ ያልፋል። የቲቢ ሕክምና ከፍተኛ ወጪ የሚጠይቅ ሲሆን መድኃኒት ላልተላመደ ታካሚ እስከ $6,000፣ መድኃኒት ለተላመደ ታካሚ ደግሞ እስከ $8,000 ወጪ እንደሚደረግ ነው የተገለጸው። ይሁን እንጂ ይህ ከፍተኛ ወጪ በመንግስት ተሸፍኖ ሕክምናው ለማንኛውም ዜጋ
በነጻ እየተሰጠ ይገኛልም ተብሏል። በሽታው ተላላፊ ቢሆንም በቂ ጥንቃቄ ካልተለየውና ሕክምናው በአግባቡ ከተወሰደ ሙሉ በሙሉ መዳን እንደሚቻልም ተገልጿል። በአሁኑ ወቅት በሽታውን አስቀድሞ ለመለየት የዲጂታል ኤክስሬ ምርመራ ወደ ስራ መግባቱም ተጠቁሟል። በተጨማሪም ቀደም ሲል እድሜያቸው ከ15 ዓመት በታች ለሆኑ ህጻናት ብቻ ይሰጥ የነበረው የቅድመ መከላከል መድኃኒት አሁን ላይ በቤተሰብ ውስጥ የቲቢ ታማሚ ካለ ለማንኛውም የቤተሰብ አባል እንዲሰጥ መወሰኑም ተነግሯል። ባለፈው ዓመት ብቻ ከ112,000 በላይ ዜጎች ይህንን የቅድመ መከላከል ህክምና መውሰዳቸውም ታውቋል። ወደ ውጭ ዜናዎች አልፈናል። አድማጮቻችን፣ ግብጽ በነዳጅ ዋጋ መናር ምክንያት የኃይል ቁጠባ እርምጃዎችን መተግበር መጀመሯን የተሰማው በእስራኤልና በአሜሪካ ኢራን ላይ ከሰነዘሩት ጥቃት ጋር በተያያዘ በዓለም አቀፍ ደረጃ የነዳጅ ዋጋ የናረ ሲሆን በዚህም ምክንያት የግብጽ መንግስት ሀገር አቀፍ የኃይል ቁጠባ እርምጃዎችን መተግበር መጀመሩን አስታውቋል። የግብጽ ጠቅላይ ሚኒስትር ሙስጠፋ ማድቡሊ ቢሮቸው ባወጣው መግለጫ ላይ እንደተናገሩት ከሆነ ለ1 ወር የሚቆዩ ጥብቅ የኃይል ቁጠባ መመሪያዎች ስራ ላይ ውለዋል። በዚህም መሰረት ሱቆች፣ ምግብ ቤቶች፣ የገበያ ማዕከላት፣ ሲኒማ ቤቶችና የሰርግ አዳራሾች በየቀኑ ከምሽቱ 3 ሰዓት እንዲዘጉ ተወስነዋል። ከሐሙስና ከአርብ በስተቀርም በእነዚህ ቀናት እስከ ምሽቱ 4 ሰዓት ክፍት ሆነው ይቆያሉ። በተጨማሪም የጎዳና ላይ መብራቶች በከፍተኛ ሁኔታ እንዲቀንሱ የተወሰነ ሲሆን የማስታወቂያ ሰሌዳዎች መብራቶች ደግሞ በ50 በመቶ እንዲቀንሱ ታዟል። ለመንግስት ተሽከርካሪዎች የሚመደበው የነዳጅ መጠን በ30 በመቶ እንዲቀንስ የተደረገ ሲሆን ከመጪው ሚያዝያ 1 ቀን ጀምሮ የመንግስት ሰራተኞች እሁድ ቤታቸው ሆነው እንዲሰሩ ታዟል። ይሁን እንጂ መድኃኒቶቹ የሸቀጣሸቀጥ ሱቆችና በናይል ወንዝ ዳርቻ የሚገኙ የቱሪስት ተቋማት ከነዚህ ገደብ ነጻ ተደርገዋል። ጠቅላይ ሚኒስትር ማድቡሊ በሰጡት ጋዜጣዊ መግለጫ የግብጽ የነዳጅ ግዢ ወጪ በጥር ወር ከነበረው 1.2 ቢሊዮን ዶላር በመጋቢት ወር ወደ 2.5 ቢሊዮን ዶላር ማሸቀቡን ገልጸዋል። መንግስት በነዳጅ ላይ ያደረገው የዋጋ ጭማሪ የውጭ ግዢ ወጪዎችን እስከ 1/3 ብቻ የሚሸፍን መሆኑን አመላክቷል። ይህ የኢኮኖሚ ቀውስ የተከሰተው ባለፈው የካቲት 21 ጀምሮ አሜሪካና እስራኤል በኢራን ላይ የሰነዘሩት የአየር ጥቃት ሳቢያ እንደሆነም ተገልጿል። በዚህም ጥቃት የኢራን የበላይ መሪ አሊ ካሚኒን ጨምሮ ከ1340 በላይ ሰዎች መገደላቸውም ይታወሳል። ኢራን በበኩሏ በሆርሙዝ የባህር ወሽመጥ ላይ የትራንስፖርት እገዳ የጣለች ሲሆን ይህም በቀን 20 ሚሊዮን በርሜል ነዳጅ የሚያልፍበት ቀጠና ላይ የዓለም ነዳጅ ገበያ እንዲናጋ አድርጎታል። ግብጽም የዚህ ቀውስ ሰለባ በመሆኗ ግዙፍ አገራዊ ግንባታዎቿን ለ2 ወራት ያህል ፍጥነታቸው እንዲቀንሱም ውሳኔ ያስተላልፋለች። በሳምንቱ መጨረሻ ቅዳሜ ዕለት በአሜሪካን የተለያዩ ከተሞች በፕሬዚዳንት ዶናልድ ትራምፕ ላይ የተላለፉ የተቃውሞ ሰልፎች ታይተዋል። በተለይ በቅዳሜ ዕለት ሚኒሶታ ግዛት ላይ የተሰማው ከፍተኛ ተቃውሞ ደግሞ ከሌሎች ከተሞች የተለየ እንደሆነ ነው የተነገረው። በአሜሪካን የተለያዩ ከተሞች ንጉስ አያስፈልግም ወይም ኖ ኪንግስ በሚል መሪ ቃል በፕሬዚዳንት ዶናልድ ትራምፕ እርምጃዎችና በኢራን ጦርነት ላይ ያነጣጠሩ ግዙፍ ህዝባዊ ተቃውሞዎች ተከናውነዋል። በተለይም ቅዳሜ በሚኒሶታ ግዛት በሺዎች የሚቆጠሩ ሰዎች ትከሻ ለትከሻ ተያይዘው በመውጣት የትራምፕ አስተዳደር በስደተኞች ላይ የሚከተለውን ጠንካራ የኃይል እርምጃ በመቃወም ድምጻቸውን አሰምተዋል። በዚህም የሚኒሶታ ታላቅ መድረክ ላይ ዝነኛው ድምፃዊ ብሩስ ስፕሪንግስተን የተገኘ ሲሆን በሚኒሶታ ቀዝቃዛ የአየር ሁኔታ ሳይበግራቸው ዜጎች የአሜሪካን የኢሚግሬሽንና የጉምሩክ አስከባሪዎች አይሲኢ ግፍን ለመቃወም በአደባባይ የወጡትን ዜጎች አወድሷል። ስፕሪንግስተን ባስተላለፈው መልእክትም የእናንተ ጥንካሬና ቁርጠኝነት አሁንም አሜሪካዊ መሆናችንን አሳይቶናል። ይህ የኋሊት ጉዞ የአሜሪካን ከተሞች ወረራ በፍጹም ተቀባይነት የለውም ብለዋል። ተቃዋሚዎቹ ከስደተኞች መብት በተጨማሪ በኢራን እየተካሄደ ያለውን ጦርነትና የትራንስጀንደር መብቶች መሸርሸር በጽኑ ተቃውመዋል። በዋሽንግተን ዲሲም በመቶዎች የሚቆጠሩ ሰዎች በሊንከን መታሰቢያ በኩል በማለፍ አገዛዝ መቀየር ያለበት ከቤት ነው የሚሉ መፈክሮችን ይዘው ሰልፍም ወጥተዋል። የሰልፉ አዘጋጆች ቀደም ሲል በነበሩት 2 ዙር ሰልፎች ላይ ከ12 ሚሊዮን በላይ ሕዝብ መሳተፉን አስታውሰው በዚህኛው የቅዳሜ ሰልፍ
ላይ ደግሞ በሁሉም 50 ግዛቶች ከ9 ሚሊዮን በላይ ሰዎች ይሳተፋሉ ብለው ጠብቀው እንደነበረም ገልጸዋል። በእለቱ በቪዲዮ መልእክት ያስተላለፈው ታዋቂው ተዋናይ ሮበርት ዲኒሮ በዶናልድ ትራምፕ ድርጊቶች ሳቢያ በየቀኑ በጭንቀት እንደሚነቃ ገልጾ በሚሊዮኖች የሚቆጠሩ ሰዎች ተቃውሞ ለመስማት መውጣታቸው ግን ትልቅ ደስታ እንደፈጠረለትም ተናግሯል። በተጨማሪም ድምጻዊቷ ጆአን ባኤዝ፣ ተዋናይ ጄን ፎንዳና የቨርናሞንት ሴንተር በርኒ ሳንደርስ ጨምሮ በርካታ ሰራተኞች ማህበራት መሪዎችና የፖለቲካ ተወካዮች በተቃውሞ ላይ ተገኝተዋል። የአሜሪካ መምህራን ፌዴሬሽን ፕሬዚዳንት ራንዲ ዌይንጋርተን በሰጡት መግለጫ ዶናልድ ትራምፕ እንዳልሰማ ሊያደርግ ይችላል፣ ነገር ግን ዛሬ አደባባይ የወጣውን ሚሊየን ሕዝብ ችላ ሊል አይችልም ብለዋል። ስለዘገበው ዋሽንግተን ፖስት ነው። ጤናና ኑሮን የተመለከተ መሰናዶ በተለይ ከተፈጥሮ ጋር ሊኖረን የሚገባውን ዝምድና ይህም ደግሞ የጤንነት ሁኔታችንን ከፍ ሊያደርግ እንደሚችል የተመለከትንበት መሰናዶ ነበር የተከታተል ነው። እስከ 2 ሰዓት ተኩል ድረስ የትርታ ቁርስ መሰናዷችን ይቀጥላል። የሬዲዮ መስመራችሁ ትርታ 97.6 ኤፍኤም ላይ እንዲሆን በአክብሮት እንጠይቃለን። አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ለወደኛ ለማድረስ ደግሞ 0116ን በማስቀደም 68 46 22 እንዲሁም 66 35 82 ላይ ደውሉልን። የአጭር የጽሁፍ መልእክት ለሚቀናችሁ ደግሞ 9760 ላይ ጻፉልን። ቆንጂት ተሾመና በፍቅር ግዛቸው እያስተናግድናችሁ እስከ 2 ሰዓት ተኩል ቆይታችን ይቀጥላል። ይህንን ሰዓት በአጋርነት አብረን እየሰሩ የሚገኙ ድርጅቶች አሉ። ማን እንደ እናት የሚለን እናት ባንክ ነው። እናት ባንክ በሁሉም የኢትዮጵያ አካባቢዎች አገልግሎቱን እየሰጠ ይገኛል። በየጊዜው ቅርንጫፎቹ እየሰፉ እጃችን ላይ ባለው ስልክም እንደዚሁ በቀላሉ መተግበሪያውን በመጠቀም ሁሉንም አይነት የባንክ አገልግሎቶች በቀላሉ መጠቀም እንችላለን። ከዚህ በተጨማሪም በቅርቡ ይፋ ያደረገው የትምህርት ቤት የክፍያ ስርዓትን ማስተዳደሪያ እናት መላ ወይም ደግሞ ዩኒካሽ የተሰኘው የክፍያ ስርዓት ተግባራዊ በማድረግ በርካታ ትምህርት ቤቶች ተጠቃሚ መሆን ችለዋል። በዚህ የክፍያ ስርዓት እናት መላ በተሰኘው የክፍያ ስርዓት የትምህርት ቤት ክፍያን ብቻ ሳይሆን እንደ አውሮፕላን ትኬት ያሉ የጉዞ ክፍያዎችንም ማጠናቀቅ ያስችላል። የመጽሐፍ ግዢንም በዚሁ በእናት መላ ማከናወን ይቻላል። እናት መላ አጋር ሆኖ ከኛ ጋር እየሰራ ይቆያል። ሌላኛው አጋራችን ራይድ ትራንስፖርት ነው። ወደ 8294 ደውላችሁ አሊያም በራይድ አፕሊኬሽን ተጠቅማችሁ ስታዘዙ የፈለጋችሁበት ቦታ ከመንቀሳቀስ ባሻገር በልዩ ልዩ ምክንያቶች ከባህር ማዶ የሚመጡ እንግዶቻችሁን ለመቀበል ጊዜ ቢያጥራችሁ ወደ 8294 በመደወል አሊያም አፕሊኬሽን ተጠቅሞ በማዘዝ ብቻ እንግዳችሁን ከአየር መንገድ ወይም ደግሞ ከማንኛውም ቦታ ተቀብሎ ያላችሁበት ድረስ ያመጣላችኋል። ለደህንነታችሁ እንዳትሰጉም የት እንደደረሱ መከታተል የምትችሉበትንም አሰራር ዘርግቷል። ፈጣን ትራንስፖርት አማራጭ ራይድ ትራንስፖርት የሚለንም የዚህ ሰዓት አጋራችን ነው። የትርታ ቁርስ መሰናዶን እየተከታተላችሁ ነው። ክቡራን አድማጮቻችን በትርታ 97.6 ኤፍኤም ላይ ማለዳ 12 ሰዓት የጀመረው መሰናዷችን 2 ሰዓት ተኩል ድረስ ቆይታ ያደርጋል። አሁን ደግሞ የሀገር ውስጥና የባህር ማዶ ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። አስቀድመንም የሀገር ውስጥ ዜናዎችን እናቀርባለን። የገንዘብ ሚኒስቴር በልማት አጋሮች ድጋፍ በፌዴራልና በክልል የመንግስት መስሪያ ቤቶች ለሚተገበሩ ፕሮግራሞችና ፕሮጀክቶች የሚቀጠሩ ጊዜያዊ ሰራተኞችን የደሞዝ ክፍያ የሚወስን አዲስ መመሪያ ቁጥር 1125/2018 ማውጣቱን አስታወቀ። ይህም አዲስ መመሪያ ቀደም ሲል ስራ ላይ የነበረው መመሪያ ቁጥር 1046/2017 የሚተካ ሲሆን በዋናነት ነባራዊውን የገበያ ሁኔታ ታሳቢ ያደረገ ወጥ የደሞዝ አከፋፈል ስርዓት ለመዘርጋት ያለመ መሆኑ ተገልጿል። መመሪያው ያስፈለገበት ዋና ዋና ምክንያቶችን ሚኒስቴሩ ሲያብራራ በተለያዩ ፕሮጀክቶች ተመሳሳይ የስራ ባህሪ እያላቸው በተለያዩ ስያሜዎች የሚጠሩ መደቦችን ወጥ ለማድረግ ለእያንዳንዱ የስራ መደብ ዝቅተኛ ተፈላጊ የትምህርት ዝግጅትና የስራ ልምድ በግልጽ ለማስቀመጥ በፌዴራልና በክልል መስሪያ ቤቶች መካከል ወጥና ግልጽ የሆነ አፈጻጸም ስርዓት ለመዘርጋት እንደሆነም ተጠቅሷል። የልማት አጋር ማለት በመመሪያው ላይ በተሰጠው ትርጓሜ መሰረት ለልማት ፕሮግራሞች ወይም ፕሮጀክቶች ማስፈጸሚያ የፋይናንስ
የቴክኒክና የአይነት ድጋፍ በብድር ወይም በእርዳታ መልክ በመስጠት የመንግስትን የልማት አጀንዳ የሚደግፉ ዓለም አቀፍ ተቋማት፣ መንግስታት፣ ቻሪቲዎችና ፋውንዴሽኖች እንደሆኑ ተገልጿል። መመሪያው በጊዜያዊ ሰራተኞችን የስራ መደብ በአራት ዋና ዋና ምድብ ከፍሏቸዋል። እነሱም ልዩ አማካሪዎች፣ የዘርፍ ተኮር የቴክኒክ ባለሙያዎች፣ የፕሮጀክት ሰራተኞችና የድጋፍ ሰጪ ሰራተኞች ናቸው። እንደ መመሪያው ድንጋጌ አዲስ ተቀጣሪዎች ለስራ መደቡ የተወሰነውን መነሻ ደሞዝ የሚያገኙ ቢሆንም አስፈላጊ ሆኖ ሲገኝ ግን እንደ ባለሙያው ተፈላጊነትና በጀቱ ሁኔታ ደሞዙ በድርድር ሊወሰን እንደሚችል ተመልክቷል። ሰራተኞች በየአመቱ የደሞዝ እርከን ጭማሪ የሚያገኙትም የቅርብ ስራ ኃላፊያቸው በሚሰጠው የምዘና ውጤት መሰረት ሲሆን ለዚህም ቢያንስ 70% ከዚያ በላይ ውጤት ማስመዝገብ ይጠበቅባቸዋል። በአዲሱ መመሪያ ቁጥር 1125/2018 መሰረት በልማት አጋሮች በጀት ለሚተገበሩ ፕሮጀክቶች የተፈቀደው የደሞዝ መጠን በአራት ዋና ዋና ነጥቦች ተከፋፍሏል። የደሞዝ መጠኑ እንደ ስራው ባህሪ፣ እንደ ባለሙያው ደረጃና እንደ ስራ ልምድ ከዝቅተኛ እስከ ከፍተኛ እርከንም ይለያያል። ይህ መመሪያ በፍትህ ሚኒስቴር ተመዝግቦ በገንዘብ ሚኒስቴር ድረገጽ ላይ ከተጫኑት መጋቢት 2018 ዓ.ም ጀምሮ የጸና ይሆናል። በኦሮሚያ ክልል ዜጎች የቤት ባለቤት ለማድረግና የከተማ ፕላንን ለማስጠበቅ ያግዛል የተባለ ደንብ መተግበር መጀመሩ ተገለጸ። የክልሉ መሬት ቢሮና ጠቅላይ አቃቢ ሕግ እንደገለጹት ደንቡ በተለይ ችግሩ በስፋት በሚታይባቸው ከተሞች ላይ ትኩረት አድርጎ ይተገበራል። የኦሮሚያ ክልል መሬት ቢሮ ኃላፊ መሰረት አሰፋ ክልሉ መሬትን በዘመናዊ መንገድ ለማስተዳደርና የመሬት ምዝገባና መረጃ ስርዓትን ለመዘርጋት ጥረት እያደረገ መሆኑን ገልጸዋል። ሆኖም ህገወጥ የመኖሪያ ቤቶች ግንባታ ለዘመናዊ የመሬት አስተዳደር እንቅፋት በመሆኑ ችግሩን በዘላቂነት ለመፍታት አዲሱ ደንብ በካቢኔ ጸድቆ ወደ ትግበራ መግባቱን አስረድተዋል። እንደ ቢሮ ኃላፊዋ ገለጻ ከሆነ ደንቡ ዜጎች የቤት ባለቤት እንዲሆኑ ከመፍቀዱ ባለፈ የከተማ ፕላን እንዲከበርና ከተሜነት እንዲረጋገጥ ያስችላል። ይሁን እንጂ እንደ ሸገር፣ አዳማና ቢሾፍቱ ያሉ ከተሞች ዘመናዊ የካዳስተር ስርዓትና የዲጂታል አገልግሎት አሰጣጥን ቀድመው በመተግበራቸው ይህ ደንብ በእነዚህ ከተሞች ላይ ተፈጻሚ አይሆንም ተብሏል። የክልሉ ጠቅላይ አቃቢ ሕግ ቢሮ ኃላፊ ጉዮ ዋሪዮ በበኩላቸው ደንቡ የሚመለከተው ከ2005 ጀምሮ ከ2005 ዓ.ም እስከ መጋቢት 10 ቀን 2018 ዓ.ም ባለው ጊዜ ውስጥ የተከናወኑ ግንባታዎችን ብቻ መሆኑን አብራርተዋል። የደንቡ ቆይታ ከ2 ዓመት የማይበልጥ ሲሆን በደንቡ ተጠቃሚ የሚሆነው በአንድ ከተማ ውስጥ ከአንድ ህገወጥ ግንባታ ያልበለጠ ያለው ሰው ብቻ ነው ተብሏል። የሚፈቀደው የመሬት ስፋት የከተማውን ዝቅተኛ መመዘኛ መስፈርት ያገናዘበና ከተማና ፕላን በምንም መልኩ የማይጣስ መሆኑም ተገልጿል። አብራችሁን ስላላችሁ ከልብ እናመሰግናለን አድማጮች። ቀደም ሲል የሀገር ውስጥ ዜናዎችን ለእናንተ አጋርተናል። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ፕሬዚዳንት ዴኒ ሳሱ ኑጉዌሶ በ95 በመቶ የድምጽ በስልጣን ለመቆየት መመረጣቸው ተገለጸ። በኮንጎ ብራዛቪል ህገ መንግስታዊ ፍርድ ቤት ቅዳሜ ምሽት ባወጣው መግለጫ የ82 ዓመቱ ፕሬዚዳንት ዳኒ ሶሶ ኑጉዌሶ በቅርቡ በተካሄደው ምርጫ 95 በመቶ የሚሆነውን ድምጽ በማግኘት ለተጨማሪ 5 ዓመታት አገሪቱን እንዲመሩ መወሰኑን አስታውቋል። የፍርድ ቤቱ ፕሬዚዳንት ኦገስት ኢሎኪ በሰጡት ይፋዊ መግለጫ ዴኒ ሳሱ ኑጉዌሶ 65.9 በመቶ ህዝብ በተሳተፈበት ምርጫ 94.9 በመቶ ድምጽ በማግኘት ፍጹም አሸናፊ ሆነዋል ብለዋል። ይህም የነዳጅ ባለጸጋ የሆነችውን መካከለኛው አፍሪካዊት አገር ለ4 አስርት ዓመታት የመሩትን ኑጉዌሶን ስልጣን ያራዝመዋል። ይሁን እንጂ ተቃዋሚዎች ውጤቱን በመቃወም ላይ እንደሚገኙ ነው የተነገረው። ከኑጉዌሶ ጋር የተወዳደሩ 6 እጩዎች አንዱ የሆኑት ዴቭ ማፉላ ምርጫው ውድቅ እንዲደረግ ለፍርድ ቤት ጥያቄ ቢያቀርቡም ፍርድ ቤቱ ግን ጥያቄያቸውን ሳይቀበለው ቀርቷል። ፕሬዚዳንት ሳሱ ኑጉዌሶ ለመጀመሪያ ጊዜ ኮንጎ ብራዛቪልን በአንድ ፓርቲ ስርዓት መምራት የጀመሩት እንደ አውሮፓውያኑ አቆጣጠር በ1979 ነበር። በ1992 የተካሄደውን የመጀመሪያውን የብዙ ፓርቲዎች ምርጫ ቢሸነፉም በ1997 ላይ በተቀሰቀሰ የእርስ በርስ ጦርነት አሸናፊውን ፕሬዚዳንት ከስልጣን በማውረድ በኃይል መመለሳቸው ይታወሳል። ከ2002 ጀምሮም 5 ጊዜ በድጋሚ የተመረጡ ሲሆን ተቃዋሚዎች ግን ምርጫዎቹ ግልጽነት የጎደላቸውና
ዲሞክራሲያዊ አይደሉም ሲሉ ይከሰዋቸዋል። የቀድሞ የፓራሹት ኮሎኔል ንጉዌሶ እንደ ኢኳቶሪያል ጊኒው ቴዎዶር አቡያንግ ንጉዌማ እና የካሜሩኑ ፖል ቢያ ሁሉ በአፍሪካ ረዥም ዘመን በስልጣን ላይ ከቆዩ መሪዎች ተርታ ይመደባሉ። እንደ አህጉሪቱ ህገ መንግስት ከሆነ ፕሬዚዳንት ንጉዌሶ አሁን የያዙትን 5ኛ የስልጣን ዘመን ሲያጠናቀቁ በ2031 ዳግም ለምርጫ መቅረብ እንደማይችሉ ነው። ወደ መጨረሻው ዜናችን አልፈናል። ፕሬዚዳንት ዶናልድ ትራምፕ አሜሪካን የኢራንን የነዳጅ ሀብት ልትቆጣጠር እንደምትችልና የሀገሪቱን ዋነኛ የነዳጅ ማከማቻ የሆነችውን የካርግ ደሴትንም ልትይዝ እንደምትችል ተናገሩ። ፕሬዚዳንቱ ለፋይናንሻል ታይምስ ጋዜጣ በሰጡት መግለጫ እውነቱን ለመናገር የኔ ምርጫ የኢራንን ነዳጅ መውሰድ ነው፣ ነገር ግን በአሜሪካን ያሉ አንዳንድ ሞኝ ሰዎች ለምን እንዲት አድርጋለህ ይላሉ፣ እነሱ ግን ምንም የማይገባቸው ሰዎች ናቸው ሲሉ ተናግረዋል። ትራምፕ አክለውም ይህ እርምጃ የካርግ ደሴትን መቆጣጠርን ሊያካትት እንደሚችል ጠቁመው ምናልባት የካርግ ደሴትን እንወስዳለን፣ ምናልባት ደግሞ አንወስድም፣ ብዙ አማራጮች አሉን፣ ይህ ማለት ግን ለተወሰነ ጊዜ እዚያው መቆየት ይኖርብናል ማለት ነው ሲሉም አብራርተዋል። በደሴቲቱ ላይ ስላለው የኢራን መከላከያ አቅም የተጠየቁት ትራምፕ ምንም አይነት የመከላከል አቅም ያላቸው አይመስለኝም፣ ደሴቲቱን በቀላሉ መያዝ እንችላለን የሚል ምላሽም ሰጥተዋል። ይህ የፕሬዚዳንቱ አስተያየት የተሰማው በሁለቱ ሀገራት መካከል ያለው ውጥረት አሜሪካውያን ወታደሮች ለኢራን ጥቃት ሊያጋልጥ ይችላል የሚል ስጋት በነገሰበት ወቅት ነው። በዚህ ምክንያት ተጨማሪ 3500 የአሜሪካ ወታደሮች ወደ መካከለኛው ምስራቅ መግባታቸውም ተነግሯል። በሌላ በኩል በአሜሪካና በኢራን መካከል በፓኪስታን አምባሳደሮች አማካኝነት የሚደረገው ተዘዋዋሪ ንግግር በጥሩ ሁኔታ ላይ እንደሚገኝ ትራምፕ ገልጸዋል። ይሁን እንጂ የተኩስ አቁም ስምምነት ስለመደረጉ አስተያየት ለመስጠት ባይፈልጉም ስምምነቱ በአጭር ጊዜ ውስጥ ሊጠናቀቅ ይችላል ሲሉም ተደምጠዋል።